እና ንጹህ ልብ ያላት ሴት ወደ ህይወት ስትመጣ ዓለምህ በሙሉ በደስታ ይሞላል። ከማናችሁም ጋር የግል ጸብ የለኝም። ፈዚካ ፈዚካ Here I come. Oh, here I come. Oh. እንደ በሰፈረ መተከብኛ የጋር ትሆናል። አረ እንደዛ አይደለም እኮ እኔ አስረዳ። ዝም በይ አንቺ አስመሳይ። እጅን አውርድ። ስማ እንደ ወንድ ነን እናንተ እንነጋገር። ጭራሽ አንተ ጋር እኔ ልነጋገር? ስማ ሁለተኛ አጠገቧ ላይ ብትደርስ እገልሃለሁ። ኮሌራ ሱልጣኑ መስጊድ እናት በስተዋል ላይ ሰፈር የሆነ ልጆች ነው የቀጠቀጡት። ማነሱ ማነሽ? እባክሽ እንደው እባክሽ አንቺ ልጅ እባክሽ የላይ ሰፈር ቦስ ነው። ወንድም መጣው ሰበር ዜና ቲክቶከሩ በፖሊስ ቁጥጥር ስር ውሏል። በቲክቶክ ከባህልና ወግ ያፈነገጡ ተግባራትን ሲፈጽም የነበረው ንጉሰ ዳዊት ወይንም በቲክቶክ ስሙ ግብዳው የተባለው ተጠርጣሪ በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ተጠርጣሪው የሀገሪቱን ወግ ባህልና እሴት በሚጻረር መልኩ ሴት እህቶችን ወደ መዝናኛ ቦታዎች በመውሰድና የሚጠጡት መጠጥ ውስጥ አደንዛዥ በመጨመር ያልተገባ ድርጊት እንዲፈጽሙ በማድረግና በቪዲዮ በመቅረጽ በማህበራዊ ሚዲያ ሲያሰራጭ እንደነበረ ፖሊስ አስታውቋል። ፖሊስ ከዚህ ቀደም በተመሳሳይ ድርጊት ላይ የተገኙ ግለሰቦች ላይ እርምጃ በወሰደበት ወቅት ይሄኛው ተጠርጣሪ ለረጅም ጊዜ ከአዲስ አበባ በመሸሽ ቢሾፍቱ በሚገኘው የቤተሰቦቹ ቤት ተደብቆ የቆየ ቢሆንም ፖሊስ ባደረገው ክትትል በዛሬው ዕለት በቁጥጥር ስር አውሎታል። በተጨማሪም ፖሊስ መሰል ድርጊት በሚፈጽሙ ግለሰቦችና ቡድኖች ላይ ጠንከር ያለ እርምጃ እንደሚወስድም አስታውቋል። ለፈጣን አዳዲስና ወቅታዊ መረጃዎች የፕላስ ምልክቷን በመንካት ቤተሰብ ይሁኑ። ከ6 ኪሎ ወደ ጃን ሜዳ ማለት ነው ታቦት ልንሸኝ እየሄድን እያለ ሎሚ ወረወርክብኝ ልጅ። ሎሚው ደርሶኛል። አንተ የት አለ ሎሚውን? እሺ ያዝኩት። ከምን ላድርገው? አንተ ከሌለ አንተ ራስህ ዲሊቨር ካላደረግከኝ ሎሚው ደርሶኛል። ለማንኛውም የለበስኩትን ታውቃለህ። ሰው ፈልገኝ። ይኸው ቲክቶክ ላይ ያለው። ከማናችሁም ጋር የግል ጸብ የለኝም። ከማንም ጋር መጣላት አልፈልግም። እግዚአብሔር በሚያውቀው ነው ማለት። ብዙ ሰዎች እኔ ቢወዱኝ ደስ ይለኛል ከምናገረው መልእክት አንፃር። ባይወዱኝም ኢትስ ኦኬ። ለምን ዓለም የሚጠላውን መልእክት ነው ይዤ የመጣሁት። ዓለም ሁሉ ይሄን መልእክት ሳመጣ ጀርባውን ነው የምሰጠው። ለምን የመልእክቱ ባለቤት ኢየሱስ ለዓለም ጀርባውን ሰጥቶ አየ። ለዓለም ፊትን ከሰጠ ጥርስን ነው የምታረግፍ። የያዝከው እውነት ከዓለም ሲስተም ጋር ተቃራኒ ነው። ያንተ እውነት ውስጥ ዝሙት የለም፣ ርኩሰት የለም፣ ጥላቻ የለም፣ ስድብ የለም። ዓለም ደግሞ አፕሪሼት የምታደርገው የዚህን የሲስተም የዚህን የስጋ ስራ ነው። የስጋ ስራን የሚቃወምን ወንጌል ይዘ ከዓለማዊ ጭብጨባ ከተቀበልክ ድሮም እያመቻቸ ነው ማለት ነው። እኔ እንትና ሃይማኖት ነኝ ግን ፓስተር እንትና ይመቸኛል ከተባልክ እያመቻቸ ነው። ወጥ የሆነ ወንጌል ሰባኪ አይደለም ማለት ነው። ርዕስ ትቀይራለህ ማለት ነው። ሶፋ ላይ ስትቀመጥ ስለ ስጋ ታወራለህ፣ ደረቅ ወንበር ላይ ስትቀመጥ ኢየሱስ ትላለህ ማለት ነው። ርዕስ ላይ ደረቅ ወንበር ላይ ሶፋ ላይ የማይቀየር ርዕስ አለን ኢየሱስ። ቤተ መንግስት ብንገባም ብንወጣም የማንቀይረው ርዕስ አለን ኢየሱስ። ጥሩ ምግብ ብንበላም ባንበላም የማንቀይረው ርዕስ አለን ኢየሱስ። ቢመቸን ባይመቸን ለሰውነታችን ብንከሳ ብንጠቁር ብንወፍር የማንቀይረው ርዕስ አለን ኢየሱስ። አየ ይሄንን ርዕስ የተቀበልነው ከስጋ ምቾታችን ጋር ተያይዘን አመቻምቸን እንዋዋል ተባብለን አይደለም። ስጋችን ቢከሳ የማይከሳ ርዕስ ይዘናል። እኛ ብንጠቁር እያበበ የሚቀጥል ርዕስ ይዘናል። ለምን? ይህ ርዕስ ኢየሱስ የእግዚአብሔር ልጅ የሰው ልጆች ከኃጢአት ያድናል የሚል ነው። የጨለማው ዓለም ላይ ይህ ርዕስ በተወረወረ ቁጥር ስጋት ነው የሚሆነው። አየ የዓለም ሲስተም ሁሉ የሚጠላውን አጀንዳ ይዘህ ሰው ሁሉ እንዲወድ አትጠብቅ። አንዳንድ ሰዎች ሰሞኑን አመረርከው እንዳልክ እንዲህ የምታመራ አልመሰለንም ይሉኛል። የዘላለም ሕይወት ነው የተቀበልኩት። ኢየሱስ ጋር ለምን መጣው? መጀመሪያ ላለመሞት። አሁን ለምን ተጣብቄ ቀረው? ሕይወት ስለሆነ። አየ ከኢየሱስ 1 ኢንች ፈቅ ያልኩ ቁጥር እሞታለሁ። አንዳንድ ሰዎች ይመጣሉ እንዳልክ እናንተና ቀይረው እንደንተና ተመልሰዋል፣ እናንተናም አሁን ጫፍ ላይ ናቸው። የቀደመችው እናት የእመቤቴን ፍቅር ለምንድን ነው ማልመለሰው? እኔ መሞት ስለማልፈልግ። ምን ማለት ነው? ከኢየሱስ ውጪ ያለ የትኛውም ህብረት ገዳይ ነው።
ከኢየሱስ ውጭ ያለ የትኛውም ዲኖሚኔሽን ይገላል። ኢየሱስ የሌለበት ሁሉ ትውልድን የሚያጠፋ ወደ ሲኦል የሚነዳ ብረት ነው እና ከዚህ ብረት ጋር ቅልቅል የለኝም። ለምን? ኢየሱስ ኦልሬዲ ገብቶኛል፣ ተቀብዬዋለሁ። መንፈስ ቅዱስ አረጋግጦልኛል። የሆኑ የሃይማኖት ሊቃን መጥተው ኢየሱስ ያድናል አያድንም ብለው እንደዚህ መነጽራቸውን ከፍ ዝቅ እያደረጉ እርግጠኝነቱን እንዲነግሩኝ አልጠብቅም። መንፈስ ቅዱስ ነው ኢየሱስ እርግጠኛ አዳኝ እንደሆነ የሚመሰክርልኝ። የመንፈስ ቅዱስን ምስክርነት የሚቃወም ሁሉ ኃጢአተኛ ነው። የኢየሱስ ሕያው ምስክር ማን ነው? መንፈስ ቅዱስ ነው። ኢየሱስ ያድናል የሚለው አንድ ሰው ከራሱ ተነስቶ አይደለም፣ ዕውቀት አይደለም፣ ሕይወት ነው። ሕይወት ደግሞ ተገልጦልናል፣ አይተንማል ብሏል ዮሐንስ። ያ የተገለጠልን ሕይወት በመንፈስ ቅዱስ በኩል ተብራርቶልናል። እና ይሄንን ስመሰክርልህ ከተቃወምከኝ እኔን አይደለም የምትቃወመው፣ መልእክቴ ነው። መልእክቴ ደግሞ የመንፈስ ቅዱስ ነው። መንፈስ ቅዱስ የማይዋሽ አምላክ ነው። ከማናችሁም ጋር የግል ጸብ የለኝም። ከማንም ጋር መጣላት አልፈልግም። እግዚአብሔር በሚያውቀው ነው ማለት። በወንጌል ምክንያት ግን ሊጣላ የሚፈልግ ካለ ለምን ተቃውሞ አይሆንም? ለመጋጨት ዝግጁ ነው። ፐርሰናሊ ከኔ ጋር ተጣላኝ፣ እኔ መጣላት አልፈልግም። ያው እግዚአብሔር በሚያውቀው ይኸው የሚያኖር መድኃኒዓለም ነው፣ ምስክሬ ነው። ከማንም ጋር መነካካት አልፈልግም። መልእክቴን ተቃውመ ከሆነ ግን ደስ ነው የሚለኝ ጸቡ። ከኔ መልእክት ጋር ነው ጸብ። ኢየሱስ እያልኩ ነው የተጣላኝ፣ ገንጥለኝ፣ ፈንክተኝ፣ በትነኝ። ለምን? እኔ አይደለሁም። መልእክቱ በእኔ ሕያው ሆኖ ይሰራል። እኔስ ልክ አይደለሁም። እኔ ሲጀመር ኃጢአተኛ እኮ ነው። ጌታ ቀድሶኝ በደሙ አድኖኝ እንጂ። ብሩን አስገባው በቃ። የምን ብር? አባቱ አቤት። ጫማክ ተፈቷል። ምን? ስልኩን ላስቀምጥ ወይ ላፕቶፑን ላስቀምጥ? ሁለቱም ውድ ናቸው። እሰራው እንጂ ይጥላል እኮ። አይ አምጣ ሊያዝል እንደውም። አይ ተቸገርክ። እኔ ዝላለሁ እሰራው። አለማመን እኮ አይደለም ለጥንቃቄ ነው። በዚህ ሰዓት እኮ ብዙ ሰው ይታመናል። የኑሮ ሁኔታ ነው እንጂ። ምን ይባላል? ተነሳች። የኔ እናት፣ የኔ ፍቅር እንዴት አደርሽ? ነይ ጨፍኝማ እኮ ፍቅሬን ብቻ ለመረዳት አባ እግዚአብሔር ምስክሬ፣ ጥፋት አጥፍተህ ከሆነ አሁን መታገስ አልችልም። እኔ ደክሞኛል። አላጠፋሁም እኮ። እሺ የት ነው የምትወስደኝ? ከበር ልትወጣኝ ነው እንዴ? በቃ ማየ እኮ ምን ነው ለይ እኮ አባ የኔ ፍቅር ህይወቴም ያላንቺ እንደዚህ የተከፈለ አዎ የኔ ፍቅር በጌታ በኢየሱስ ስም በይ አባ እግዚአብሔርን አብዝተኳል። ጌታም ማየ እኮ በቃ ፍቅሬ ነው። በቃ እንደዚህ የተከፈለ መሆኑን ላሳይሽ ብዬ አለኝ። ይክፈልክ በጌታ በኢየሱስ ክርስቶስ ፍቅር ከቲቪው በላይ እኔ ፍቅር ምን ነው ፍቅሬን ብትረጂማ አባ እግዚአብሔርን ቲቪው ወርዶ ነው በለኝ በጌታ በኢየሱስ አይሰራም እኮ አይሰራማ። ምን ነው አይሰራው? ቲቪው ምን አባ ነው አይሰራው? ትናንት እያየን አለበት። አይ በቃ ካምባላ አይሰራማማ። ህይወቴ ያላንቺም እንደዚህ አይሰራም ልልሽ እኮ ፈልጌ ነው። በኢየሱስ አባ እግዚአብሔርን ከአቅሜ በላይ ነው። እኔ አልፈልግም፣ እንደዚህ አይነት ኮንተንትንም አልፈልግም። ደግሞ በኢየሱስ ደግሞ ፍቅር ደግሞ ፍቅሬን መቼ ነው የምትረጂው? ፍቅርን የምናስበልጥበት ዘመን ግን መች ነው የሚመጣው? አውርጄ እንዴ ፈታትቼ ነው በሌለ ቪዲዮ ተፈታቶ አይደለም ወደቀ። አለዝም በል ይሄ ወድቆ ነው እዚህ መጥቶ ነው የሚወድቀው። ሲወድቅ እኔ እዚህ ጋር መጣሁት። አፈቅርሻለሁ። በቃ እኔ አልፈልግም። ምንም አትፈል ታምር የለም። እግዚአብሔርን አባቀበጥኩ። እውነት ምን Fazika. Ha, Fazika. Huh? It's great to see you, Fazika. Huh? Fazika. I want to go where Fazika is going. በህይወታችን ጉዞ ላይ አንዳንድ ሰዎች ይመጣሉ። መምጣታቸው ብቻውን የጎደለውን የሚሞላ የጨለመውን የሚያበራ ለኑሯችን አዲስ ትርጉም የሚሰጥ
በተለይ ደግሞ ውብ ማንነትና ንጹህ ልብ ያላት ሴት ወደ ህይወት ስትመጣ ዓለምህ በሙሉ በደስታ ይሞላል። እንደዚህ አይነት ሴቶች ከቁሳቁስ በላይ ለሰው ልጅ ክብር፣ ለንጹህ ፍቅርና ለጋራ ህልም ትልቅ ቦታ የሚሰጡ ናቸው። ሴት ልጅ ብር ብቻ ነው የምትወደው የሚለውን የተሳሳተ አባባል በተግባር የሰባበረች በዘመናችን ብርቅ የሆነውን የእውነተኛ ፍቅር ተምሳሌት የሆነች ድንቅ ሴት ማግኘት መታደል ነው። በረከት አንተ ራስህ የተባረክ ሰው ስለሆንክ ፈጣሪ ላንተ የሚመጠን የተባረከችና ልዩ ዕንቁ ሰጠህ። እንዲህ አይነት ሴቶች በህይወት ውስጥ ሲኖሩ አጥብቆ መያዝ፣ ከልብ መንከባከብና ዋጋ መስጠት ግዴታ ነው። ፍቅር ማለት የሚሰጥ እንጂ የሚሸጥ እንዳልሆነ ያስመሰከረች የአንተዋ ውድ በእውነት ኩራት ናት። ለዚህ ውብ የፍቅር ጉዞ ፈጣሪ መጨረሻውን ያሳምርላችሁ። ለሰርጋችሁ በሰላም ያብቃን። ጉርሻ ፔጅ